በአሜሪካ ወታደራዊ ታሪክ ሰማይ ስር የተከሰተውና የዓለምን የኃይል ሚዛን ሊያናጋ የሚችል ታላቅ ወታደራዊ ሱናሚ ፔንታጎንን አናውጦታል። ይህ በ24 ሰዓት ውስጥ የተከናወነው የጀኔራሎች የጅምላ መባረር ተራ የሥራ ለውጥ ሳይሆን የሀያሏን ሀገር ወታደራዊ መዋቅር ከስር መሠረቱ የመገንደስና በአዲስ መልክ የመቅረጽ አስፈሪ እርምጃ ተደርጎ ተወስዷል። በዋሽንግተን ዲሲ የሚገኘው ግዙፉ የፔንታጎን ሕንፃ ባለፉት 10 ዓመታት አይቶት የማያውቀውን አይነት የድንጋጤና ዝምታ ድባብ ተጎናጽፏል። ይህ ሪፖርት ይህን ታሪካዊና አነጋጋሪ ክስተት ከጀርባው ካሉ ሚስጥራዊ ምክንያቶችና ከሚከተለው ዓለም አቀፋዊ መዘዝ አንጻር በጥልቀት ይተነትናል። የዚህ ታላቅ ማዕበል መነሻም ሆነ መሪ አዲሱና አወዛጋቢው የመከላከያ ሚኒስትር ፒት ሄግሴት ናቸው። ሚኒስትሩ ወደ ስልጣን ከመጡበት ቅጽበት ጀምሮ ፔንታጎንን የማጽዳት ግልጽ ተልዕኮ እንዳላቸው ሲነገር እየቆየ ቢሆንም በ24 ሰዓት ውስጥ 5 ከፍተኛና ስመጥሩ ጀኔራሎችን ያለምንም ቅድመ ማስጠንቀቂያ ማባረራቸው ግን ወዳጅንም ጠላትን የሚያስደነገጠ ክስተት ሆኗል። ይህ እርምጃ በታሪክ የጀኔራሎች ሱናሚ ተብሎ ሊጠራ የቻለው የአሜሪካ ጦር የጀርባ አጥንት የሆኑትንና በአጠቃላይ በመቶ የሚቆጠሩ የውጊያና የስትራቴጂ ልምድ ያላቸውን መሪዎች በአንድ ጀንበር ጠራርጎ በማውጣቱ ነው። የዚህ ሱናሚ ዋነኛ ሰለባ የሆኑት የጦር ኃይሉ ጠቅላይ ኢታማዦር ሹም ጀኔራል ራንዲ ጆርጅ ናቸው። ጀኔራል ራንዲ ጆርጅ በአሜሪካ ወታደራዊ ተዋረድ ውስጥ ከፍተኛውና እጅግ የተከበረው ቦታ ላይ የተቀመጡ በዌስት ፖይንት ወታደራዊ አካዳሚ ያለፉና ለ4 አስርት ዓመታት ሀገራቸውን በታማኝነት ያገለገሉ መኮንን ነበሩ። እሳቸው በኃላፊነት ላይ ያሉ አሜሪካን ለገጠማት የሰው ኃይል ምልመላ ቀውስ መፍትሄ በመፈለግና የዩክሬን ጦርነት ያስገኘውን ትምህርት መሰረት በማድረግ ጦሩን በዘመናዊ ድሮኖችና ቴክኖሎጂዎች ለማስታጠቅ ደፋ ቀና ሲሉ የነበሩ መሪ ናቸው። ይሁን እንጂ ይህ ሁሉ ልምዳቸውና ለሀገር የከፈሉት መስዋዕትነት በሚኒስቴር ሄግሴት ፊት ዋጋ አላገኘም። ጀነራሉ ከአንድ ዓመት ተኩል በላይ የስልጣን ዘመናቸው እየቀየራቸው በአስቸኳይ ጡረታ እንዲወጡ የሚል ትዕዛዝ በስልክ ተላልፎላቸዋል። ጀነራል ራንዲ ጆርጅን መርዶ የሰሙት በስብሰባ ላይ እያሉ መሆኑ እርምጃው ምን ያህል ግለኛ ያልታሰበበትና የጀነራሎቹን ክብር የማይመጥን እንደነበር ያሳያል። የሱናሚው ማዕበል በጀነራል ራንዲ ጆርጅ ላይ ብቻ አልቆመም። ይልቁንም ወደ ሌሎች ቁልፍ የጦር መሪዎች ተሸጋግሯል። የጦር ኃይሉ ምክትል ኢታማዦር ሹም ጀነራል ጄምስ ሚንገስ ሌላኛው የዚህ መጥረጊያ ሰለባ ሆነዋል። ጀነራል ሚንገስ የአሜሪካ ጦርን ዝግጁነትና የሎጂስቲክስ አቅም በማሳደግ ረገድ የማይተካ ሚና የነበራቸው ቢሆንም ቅሎ በአዲሱ አስተዳደር ታማኝ አይደሉም በሚል ፍረጃ እንዲወገዱ ተደርጓል። በእሳቸው ምትክ ጀነራል ክሪስቶፈር ላኔቭ የተሾሙ ሲሆን የላኔቭ ሹመት በፔንታጎን ውስጥ ትልቅ ጥያቄን አስነስቷል። ጀነራል ላኔቭ ቀደም ሲል የሚኒስትር ሄግሴት ወታደራዊ ረዳት በመሆናቸውና ለፕሬዚዳንት ትራምፕ ያላቸውን ፍጹም ታማኝነት በይፋ በመግለጻቸው ሹመቱ ከብቃት ይልቅ ለፖለቲካዊ ታማኝነት የተሰጠ መሆኑን አመላካሽ ነው። ፕሬዚዳንት ትራምፕ ስለ ጀነራል ላኔቭ ሲናገሩ ይህ ሰው ልክ ከፊልም የተመረጠ ይመስላል በማለት ማሞካሸታቸው በፔንታጎን ውስጥ አዲስ የታማኞች ዘመን መጀመሩን ያበስራል። ይህ የወታደራዊ መሪዎች ጭፍጨፋ የቀጠለው ወደ ስልታዊ የስለላ ዘርፍም ጭምር ነው። የአሜሪካ የመከላከያ የስለላ ኤጀንሲ ዲአይኤ ኃላፊ ሌተናንት ጀነራል ጄፍሪ ክሮዝ ከኃላፊነታቸው ተነስተዋል። ይህ እርምጃ አሜሪካ ከኢራን ጋር ቀጥተኛ ጦርነት ውስጥ ባለችበትና የመካከለኛው ምስራቅ ውጥረት አይሎ በቆመበት ወቅት መከናወኑ የአገሪቱን የደህንነት መረጃ አሰባሰብ ለአደጋ የሚያጋልጥ ነው ተብሎም ተፈርቷል። የስለላ ተቋም መሪን በጦርነት መሃል መቀየር የጦር ግንባር መረጃዎችንና የጠላትን እንቅስቃሴ ለመከታተል የሚደረገውን ጥረት ሽባ ሊያደርገው ይችላል። በተጨማሪም የጦር ኃይሉን የሽግግርና የስልጣን እዝ የሚመሩት ጀነራል ዴቪድ ሆድን እና የጦር ኃይሉ ከፍተኛ ቄስ ሜጀር ጀነራል ዊሊያም ግሪንም በዚሁ የ24 ሰዓታት አውሎ ንፋስ ተጠርገው ወጥተዋል። ሚኒስትር ፒት ሄግሴት ይህን እርምጃ ለመውሰድ የተጠቀሙበት ምክንያት አዲስ የአመራር ለውጥ ማምጣት የሚል ቢሆንም ከበስተጀርባ ያለው እውነታ ግን እጅግ የጠለቀ ፖለቲካዊ ቂም በቀልና ርዕዮተ ዓለማዊ ጦርነትም ጭምር ነው። ሄግሴት በጦር ኃይሉ ውስጥ የነቃ ፖለቲካ ሰርገው ገብተዋል የሚሏቸውን ወይም ዎክ አይዲዮሎጂ ጀነራሎች ለማጽዳት ቆርጠው ተነስተዋል። በተለይም በብዝሃነት በእኩልነትና በአካታችነት ፖሊሲዎች ላይ ትኩረት የሚያደርጉ መሪዎችን ተዋጊዎች አይደሉም በማለት ሲተቹ ቆይተዋል። አሁን እየተወሰደ ያለው እርምጃ በፔንታጎን ውስጥ ለዘመናት የቆየውን የሙያዊ ብቃት መለኪያ በመስበር በምትኩ ፖለቲካዊ ታማኝነትን ብቸኛ መመዘኛ ያደረገ ስርዓት ለመዘርጋት እየታለመ ነው። ሌላው እጅግ አሳሳቢው ጉዳይ ይህ ሱናሚ የተነሳበት ወቅት ነው። አሜሪካ በአሁኑ ወቅት በታሪኳ እጅግ ፈታኝ ከሆነው የወታደራዊ ውጥረት ውስጥ ትገኛለች። ከኢራን ጋር ያለው ጦርነት እየተባባሰ በሄደበት
ባለበት የኢራን ሚሳኤሎች የአሜሪካን የጦር ሰፈሮች በኢላማ ውስጥ ባስገቡበትና መላው መካከለኛው ምስራቅ የባሩድ ሽታ ባወደው በዚህ ወቅት ከፍተኛ የጦር መሪዎችን በጅምላ ማባረር ወታደራዊ ራስን ማጥፋት እንደሆነ ብዙዎች ይስማማሉ። ጀነራል ራንዲ ጆርጅ የአሜሪካን የአየርና ሚሳኤል መከላከያ ዘዴዎችን በማቀናጀት ረገድ ቁልፍ ሚና የነበራቸው ሰው ናቸው። እሳቸውንም ሌሎች መሪዎችን ማሰናበት በጦርነት መሃል የመርከብን ካፒቴን እንደመቀየር ይቆጠራል። ይህም ለኢራንና ለሌሎች የአሜሪካ ጠላቶች ትልቅ ወታደራዊ ክፍተትና የድል እድል ሊፈጥርላቸውም ይችላል። በተጨማሪም ይህ የጀነራሎች መባረር ከአሜሪካ የአፍጋኒስታን አወጣጥ ጋር የተያዘ ቂም በቀል ያለበት ይመስላል። ፕሬዚዳንት ትራምፕና ደጋፊዎቻቸው አሜሪካ ከአፍጋኒስታን በወጣችበት ወቅት የታየውን አለመረጋጋትና ውድቀት የሚወቅሱት በወቅቱ የነበሩትን ወታደራዊ መሪዎች ነው። አሁን ከኃላፊነታቸው የተነሱት አብዛኛዎቹ ጀነራሎች በዚህ ወቅት በከፍተኛ አመራርነት የነበሩ በሆናቸው እርምጃው የበቀል እርምጃ እንደሆነ በሰፊው ይታመናል። ደግሞ በጦር ኃይሉ ውስጥ ለአገሬ በታማኝነት ካገለገልኩና ፖለቲካዊ ትዕዛዞችን ካስፈጸምኩ አስተዳደር ሲቀየር ለጥቃት እጋለጣሉ የሚል ስጋት እንዲነግስ አድርገዋል። ይህም ወጣት መኮንኖች ወደ ከፍተኛ አመራርነት ለመውጣት ያላቸውን ተነሳሽነት ክፉኛ ይጎዳዋል። የዚህ ሱናሚ ሌላኛው አስገራሚ ገጽታ ደግሞ በሚኒስተር ሄግሴትና በጀነራሎች መካከል የነበረው ግጭት ነው። ሄግሴት 4 ከፍተኛ የጦር መኮንኖችን 2 ጥቁር ወንዶችና 2 ሴቶች ወደ ጀነራልነት ማዕረግ እንዳያድጉ ማገዳቸው ይታወሳል። ጀነራል ራንዲ ጆርጅና የጦር ኃይሉ ጸሐፊ ዳንኤል ድሪስኮል ይህን የዘርና የጾታ መድሎ ያለበትን ውሳኔ በመቃወማቸውና ብቃት ያላቸው ሰዎች እድገት ሊነፈጉ አይገባም በማለት በጽናት በመቆማቸው በሚኒስትሩና በፕሬዝዳንቱ ዘንድ ጥቁር መዝገብ ውስጥ እንዲገቡ አድርጓቸዋል። ስለዚህ አሁን የተወሰደው የጅምላ መባረር እርምጃ በወታደራዊ ተቋም ውስጥ የነበረውን የሙያዊ ክብርና እኩልነት ለማጥፋት የሚደረግ ዘመቻም አካል ነው። በፔንታጎን ውስጥ ያለው ድባብ በአሁኑ ወቅት በፍርሃትና በመርበትበት የተሞላ ነው። የጀነራል ራንዲ ጆርጅ የቅርብ ረዳቶችና ሰራተኞች አለቃቸው በስልክ ጥሪ መባረራቸውን ሲሰሙ በጣም ዝምተኛ ድንጋጤ ውስጥ ነበሩ። ይህ ዝምታ በፔንታጎን ኮሪደሮች ውስጥ የተንሰራፋ ሲሆን እያንዳንዱ ከፍተኛ መኮንን ተከታዩ ተረኛ እኔ እሆን የሚል ስጋት ውስጥ ወድቀዋል። ወታደራዊ መሪዎች ከፖለቲካዊ ሽኩቻ ነጻ ሆነው ሀገራቸውን የሚያገለግሉበት ዘመን አብቅቶ የገዢው ፓርቲ አገልጋይ የሚሆኑበት አዲስና አደገኛ ምዕራፍ እየተከፈተም ይመስላል። የዚህ ታሪካዊ ክስተት ዓለም አቀፋዊ ተጽዕኖም ቀላል አይደለም። የአሜሪካ ወዳጅ ሀገራትና የኔቶ አባላት በዋሽንግተን ወታደራዊ አመራር ውስጥ እየታየ ባለው አለመረጋጋት ክፉኛ ተጨንቀዋል። አሜሪካ የዓለም ፖሊሲና የደህንነቱ ዋስትና መሆኗ ቀርቶ የውስጥ ፖለቲካዊ ሽኩቻ ሰለባ መሆኗ ለዓለም ሰላም አስጊ መሆኑም ይነገራል። በሌላ በኩል ሩሲያና ቻይና ይህን አጋጣሚ እንደ ወርቃማ ድል ሊጠቀሙበትም ይችላሉ። የአሜሪካ ጦር በውስጥ አለመረጋጋትና በአመራር ክፍተት ሲታመስ ጠላቶቿ ስልታዊ ግስጋሴያቸውን ሊገፉበት ይችላሉ። በተለይም በታይዋንና በዩክሬን ጉዳይ ላይ አሜሪካ ያላትን ወታደራዊ አቋም ሊያዳክመውም ይችላል። ይህ በፔንታጎን ሰማይ ስር የተነሳው ወታደራዊ ሱናሚ ገና መጀመሪያው እንጂ መጨረሻው እንዳልሆነ የሚጠቁሙ በርካታ ምልክቶች እየታዩ ነው። የሚኒስትሩ ፒት ሄግሴት መጥረጊያ ወደ ታችኛው ወታደራዊ እርከን እየወረደ ሲሆን በጀነራሎች ደረጃ የተጀመረው ስንብት አሁን ወደ ኮሎኔሎችና ሌሎች መካከለኛ መኮንኖች ሊሸጋገር እንደሚችል ከፍተኛ ስጋት ነግሷል። ይህ እርምጃ በታሪክ ታይቶ የማይታወቅ የሚባለው የአንድን ሀገር የጦር ኃይል አመራር በአንድ ጀንበር ራስ አልባ የማድረግ ያህል አደገኛ በመሆኑም ጭምር ነው። ጀነራል ራንዲ ጆርጅ በስልክ ጥሪ ብቻ እንዲሰናበቱ መደረጉ በወታደራዊ ዓለም ውስጥ ለዘመናት ተገንብቶ የነበረውን የመኮንኖች ክብርና የሥነ ምግባር ደንብን የጣሰ ድርጊት ተደርጎም ተወስዷል። እንዲህ ያለው ክብረ ነክ ስንብት በተቀሩት የጦር አባላት ዘንድ ታማኝነታችን ለሀገር ወይስ ለፖለቲካ መሪዎች የሚል የህሊና ጥያቄ እንዲጭሩም አድርጎባቸዋል። የዚህ ሱናሚ ማዕበል በፔንታጎን ቅጥር ግቢ ውስጥ ብቻ የተገደበም አይደለም። ይልቁንም እስከ ጦር ግንባር ድረስ የሚዘልቅ የስነ ልቦና ስብራትም የሚያስከትል ሆኗል። በአሁኑ ወቅት በመካከለኛው ምስራቅ በኢራን ድንበር አቅራቢያና በቀይ ባህር አካባቢ የተሰማሩ የአሜሪካ ወታደሮች መሪዎቻቸው በዋሽንግተን የፖለቲካ ሽኩቻ ምክንያት በጅምላ ሲባረሩ መስማማታቸው በትግል መንፈሳቸው ላይ ጥቁር ጥላ ያጠላል። አንድ ወታደር በጦር ሜዳ ላይ ያለ የሚተማመንበት የላቀ አመራር በፖለቲካዊ ቂም በቀል ሲወገድ በራሱ ሕይወትና በሚሰጠው ትዕዛዝ ላይ ጥርጣሬ ማሳደሩም የማይቀር ነው። ጀነራል ራንዲ ጆርጅና ጀነራል ጄምስ ሚንገስን የመሰሉ በኢራቅና በአፍጋኒስታን ምድረ በዳዎች ወታደሮቻቸውን መርተው ለድል ያበቁ መሪዎች ዛሬ በቢሮክራሲያዊ ውሳኔ እንደማይረባ ዕቃ ተጥለው ማየታቸው ለወታደራዊ ተቋም
መውደቋም ትልቅ ውርደት ተደርጎም ተቆጥሯል። ከዚሁ ጋር ተያይዞ ሚኒስትር ፔት ሄግሴት የወሰዱት እርምጃ የአሜሪካን ወታደራዊ ወግና ባህል አደጋ ላይ የሚጥል ነው። አሜሪካ ከሌሎች ሀገራት በተለየ ጦሯን ከፖለቲካ ነጻ አድርጋ ለ200 ዓመታት ዘልቃለች። ጀነራሎች የሚሾሙትና የሚሰናበቱት በብቃታቸው እንጂ ለፕሬዝዳንቱ ባላቸው የግል ታማኝነት አልነበረም። አሁን ግን የቅዱስ ተብሎ የሚታመንበት መሪ እየፈረሰ ነው። አዲሱ የጦር ኃይሉ ኢታማዦር ሹም ይሆናሉ ተብሎ የሚጠበቁት ጀነራል ክሪስቶፈር ላኔቭ ከሙያዊ ብቃታቸው ይልቅ ለሚኒስትር ሄግሴትና ለፕሬዝዳንት ትራምፕ ያላቸው ፍጹም ተገዥነት ለዚህ ቦታ እንዳበቃቸው በሰፊው ይታመናል። ደግሞ ፔንታጎን የፖለቲካ ታማኞች መሰብሰቢያና የርዕዮተ ዓለም ማስፈጸሚያ ተቋም እንዲሆን በር ከፍቷል። ተዋጊ ጀነራሎች ተባረው ፖለቲከኛ ጀነራሎች ቦታው እንዲይዙ መደረጉ ለአገሪቱ የመከላከያ አቅም ትልቅ ስጋት ነው። የዚህ ሱናሚ ሌላኛው አስገራሚ ገጽታ በአዲሱ አስተዳደርና በዲፕ ስቴት መካከል ያለው ጦርነት ወደ ጦር ኃይሉ መሸጋገሩ ነው። ሚኒስትር ሄግሴት ከኃላፊነታቸው ያባሯቸው 5ቱ ጀነራሎች በቀድሞ የባይደን አስተዳደር ወቅት ቁልፍ ቦታዎችን የያዙና የተቋሙን ቀጣይነት ለማረጋገጥ ሲሰሩ የነበሩ ናቸው። ሄግሴት እነዚህ መሪዎች የቀድሞ ስርዓት ቅሪቶች አድርገው ስለሚመለከቷቸው እነሱን ማስወገድ የአዲሱ አስተዳደር ፖሊሲ ያለምንም እንቅፋት እንዲተገበር ያደርጋል ብለውም ያምናሉ።